የአሜሪካው ፕሬዚደንት ዶናልድ ትራምፕ ቻይናና ሩሲያን በኢራን ይበረታኛላቸው ሲሉ በጽኑ ማስጠንቀቃቸው ሲሰማ ሩሲያም 30 ሺህ የሰሜን ኮሪያን ወታደሮች በዩክሬን ጦርነት ለማሰለፍ ተዘጋጅታለች ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በጥብቅ አስጠንቅቀዋል። ዘለንስኪ አክለውም በሰው አልባ የጦር አውሮፕላን የካስፒያን ባህር ጥቃታቸው የሩሲያና የኢራንን የጭነት መርከቦች በተሳካ ሁኔታ ማጥቃታቸውን አስታውቀዋል። ኢራን ደግሞ በተያዘው የሐምሌ ወር ብቻ 11 አሜሪካን የጦር አውሮፕላኖችና የጦር ሄሊኮፕተሮች ቀንድ ባማጋየቷን ገልጣለች። ከሰው ሰራሹ የጦርነት አባዜ የተነሳ ምጥና ጣሩ የከፋባት ምድሪቱ በአውሮፓ ገጿ ደግሞ የሰደድ እሳት ውርጅብኝ ሲያስነጥሳትና ገላዋን እንዳይጠጋ አድርጎ ሲያቆስለው በከባድ ያውሎ ነፋስ ወጀብ የታጀበ ከባድ የዶፍ ዝናብ ካስከተለው የጎርፍ አደጋ ቻይናን ትንፋሽ ማሳጣቱ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ጦርነትና የጦርነትን ወሬ ትሰሙ ዘንድ አላችሁ፣ ደግሞም በዚያን ጊዜ ተጠንቀቁ ይላል መጽሐፍ። 4 ዓመታት አልፈው 5ኛ ዓመት ጦርነት ውስጥ ያሉት ሩሲያና ዩክሬን ከዚህ በኋላ ዕድሜ ልካቸውን ቢሰሩ ቢገነቡና ቢያቅዱ ያወደሙትን ሁሉ መልሰው ሊገነቡትና ወደ ነበረበት ሊመልሱት አይቻላቸው ነው የሚባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ትናንት ቀትር ላይ በሰጡት ማብራሪያ ሰሜን ኮሪያን ነው የወነጀሏት እንዲህ ሲሉ፣ ሰሜን ኮሪያ ከዚህ ቀደም ወደ ሩሲያ ከላከቻቸው ከ11 ሺህ በላይ ወታደሮቿ በተጨማሪ 30 ሺህ ወታደሮቿን እንዲሁም ተጨማሪ ሚሳይሎቿንና ላውንቸሮቿን ወዲያም ቢቆጥሩት ቀርቶ ቢዝቁት የማይቆነጠር ጥይቷን መላኳን የገለጡት። እንደ ዘለንስኪ ሰፊ ማብራሪያ ሞስኮ በድንበሮቿ ሁሉ ተጨማሪ ኃይል ለማሰለፍ ተዘጋጅታለች። አሁን ሩሲያ ከሰሜን ኮሪያ የምታገኛቸውን ወታደሮቿን በቮሮኔዝ ግዛት ልታሰፍራቸው ማቀዷንም ነው ዘለንስኪ ያሰመሩበት። ዘለንስኪ በማብራሪያቸው ሩሲያ ከሰሜን ኮሪያ ወታደሮችና የጦር መሳሪያ መቀበሏ ለዩክሬን ብቻ አይደለም አደጋና ስጋት የሚሆነው ለሌሎች የእስያ ቀጠና ሀገራትም ነው ብለዋል። ደቡብ ኮሪያና ጃፓንን ሲያነካኳቸው ነው ያሏቸው ብዙዎች ናቸው። ይህ ሰሜን ኮሪያ ሚሳይሎች የሚደርሱባቸው የእስያ ቀጠና ሀገራት ወዮላቸው ምን ያሉት ዘለንስኪ ያንን መሰል ሮሮና ክስ በሰሜን ኮሪያና በሩሲያ ላይ ያሰሙት ደግሞ የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾሶይሁን 4 ቀናትን በሩሲያ ዶልተው ወደ ሀገራቸው ከተመለሱ በኋላ ነው። የሩሲያና የሰሜን ኮሪያ መሪዎች ቭላዲሚሮቪች ፑቲንና ኪም ጆንጉን የጋራ ወታደራዊ ውል ስምምነት እንደ አውሮፓኑ አቆጣጠር በሰኔ 2024 መፈራረማቸው አይዘነጋም። ሰሜን ኮሪያ ከዚያ በኋላ 20 ሺህ ወታደሮቿንና የጦር ሜዳ ባለሟሎቿን ወደ ሩሲያ ኩርስክ ግዛት ልካለች ነው የሚባለው። አሁን በቀጣይ ደግሞ ይላሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሰሜን ኮሪያ 30 ሺህ ወታደሮቿን ወደ ሩሲያ ለመላክ ተዘጋጅታለች። ውሃን ከጥሩ ነገርን ከስሩ ይሏል። አሊያም ሳጣሩ ወሬ ሳይገድሉ ጎፈሬ ይሉትን ያስታውሷል። ሰሜን ኮሪያ ለሩሲያ ሙሉ ድጋፏን ለመስጠት ቆርጣ መነሳቷንና ምላ መገዘቷን በቅርቡ ማረጋገጧ ይታወሳል። ሩሲያም በአንጻሩ ለሰሜን ኮሪያ የኒውክሌር ጦር መሳሪያ መዘመንና መራቀቅ
ልቀቅ ቢሉ ለሀገሪቱ ጦር ኃይል መጠናከር ያላትን ጥበብ እንደማትነፍግና እንደማትሰስት በመሐላ ማረጋገጡ አይዘነጋም። የዚያን የሩሲያና የሰሜን ኮሪያን መማማል ያዩትና የሰሙት የአሜሪካ፣ የደቡብ ኮሪያና የጃፓን የውጭ ጉዳይ ሚኒስትሮችም የነገሩ አሳሳቢነት ረፍት ነስቷቸው ኖሮ አንዴ በፊሊፒንስ ርዕሰ ከተማ ማኒላ፣ ሌላ ጊዜ ደግሞ በአሜሪካ ተገናኝተው ማጉተምተማቸውና አሜሪካን በታሪክ ግዙፍ የተባለና እስከ ተያዘው የሐምሌ ወር 31ኛው ቀን ድረስ የሚዘልቅ ከ30 ሀገራት በላይ የሚሳተፉበት የባህር ኃይል የጦር ልምምድ ላይ ናት። አሜሪካ የዚያን መሰሉን ግዙፍ የባህር ኃይል የጦር ልምምድ የጀመረችው ደግሞ በቻይና ላይ ወረራ ለማወጅ መሆኑን ያሳዩባትና ያወጡባት ዘገባዎች አሉ። ሰሜን ኮሪያና ሩሲያ ካላቸው የወታደራዊ ውል ስምምነት አንጻር የተገባቡትን ቃል ኪዳን የምታውቀዋ ዩክሬን በበኩሏ ከየትኛውም አቅጣጫ የተቃጣባትን ጦር ታውቃለችና ሰሞኑን በካስፒያን ባህር ሲቀዝፉና ለእኔ የጥፋት ስሌት የቀመሩ ናቸው ያለቻቸውን የሩሲያና የኢራንን የወታደራዊ ቁሳቁስ መጫኛ መርከቦች በሰው አልባ የጦር አውሮፕላን ጥቃት በካስፒያን ባህር መታማጋየቷን አስታውቃለች። ኢራን እንደ ሰሜን ኮሪያ ሁሉ ከሩሲያ ጋር ብርቱ አጋርና ባርነቷ ይታወቃል። ኢራንም እንደ ሰሜን ኮሪያ ለሩሲያ ባለስቲክ ሚሳይሎችና የሰው አልባ የጦር አውሮፕላኖቿን እንዳብነትም የሻሂድ የሰው አልባ የጦር አውሮፕላኖቿን መስጠቷ ይነገራል። ታዲያ ሰሞኑን አሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የዩክሬን ኃይሎች በካስፒያን ባህር የወታደራዊ ቁሳቁሶችን ጭነው ሲጓዙ የነበሩ የሩሲያና የኢራንን መርከቦች አውድመዋቸዋል ሲሉ በኩራት ገልጠዋል። የዩክሬን የደህንነት ተቋማት በሰጡት ማብራሪያ ደግሞ በዩክሬን የድሮን ወይም የሰው አልባ የጦር አውሮፕላን ጥቃት የተመቱት ሁለቱ መርከቦች የፖርት ኦሊያና ቤጌይ ናቸው። እነዚያ መርከቦች ደግሞ ከኢራን ወደ ሩሲያ የጦር መሳሪያ አካላትና ጥይቶች የጫኑ መሆናቸውን ያስረዱት። አሜሪካ በበኩሏ በኢራንና በዩክሬን ጉዳይ ተንተርሳ ጽኑ ማስጠንቀቂያ ሰጥታለች ነው የተባለው። በተለይም ደግሞ የሀገሪቱ ፕሬዚደንት ዶናልድ ትራምፕ በኢራን በያዙት ጦርነት የሩሲያና የቻይና እጅ የለበትም ሲሉ ሰሞኑን ሁለቱን ሀገራት እንደሚያምኗቸው ቢገልጡም ትናንትና ግን ትራምፕ በሰጡት ማብራሪያ ቻይናና ሩሲያ ከኢራን ጎን ተሰልፈዋል በሚል ሁለቱን ሀገራት በጽኑ ማስጠንቀቃቸውና ማጥረግረጋቸውን የተሰማው። በአንድ ራስ ሁለት ምላስ ሲሏል። የኢራንን የጸና አቋምና የጦርነት ስልት በቀጥታ ከሩሲያና ቻይና ጋር የሚያያይዙት የአሜሪካ ሹማምንት አይዋጣ አይተፋን ሆኖባቸው እንጂ ሩሲያና ቻይናን ወዲያም ሰሜን ኮሪያና ኪውባንም ቀላቅለው በአንድ ዘነዘና ቢወቅጧቸው የተነከሰ ጥርሳቸው ይታያል። ሩሲያና ቻይና በሰሜን ኮሪያና በኢራን ክንድ የአሜሪካን ቢሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን አሊያም የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉ የኔቶን ልብና ጉልበት ፈትሸውታል ነው የሚባለው። አሁን ታዲያ አሜሪካ ያመነችው ለኢራንም ይሁን ለሰሜን ኮሪያ ጽናት የሩሲያና የቻይና የማይነጥፍ ድጋፍ ነውና የዚያን ጥርጣሬዋን ለማጽዳትም ቻይናና ሩሲያን ማስጠንቀቁን አስቀድመዋለች ነው የሚባለው። አሜሪካ በኢራን ክፉኛ ፈተና ውስጥ ያለችው ልዕለ ኃያሉ ሀገር አሜሪካ እያደር ኃይሏ እየተገዘገዘና እየሟሸሸም ነው ይሏታል። ትናንት ከወደ ኢራን በወጣባት መረጃ ኢራን በዚሁ በተያዘውና የ3 ቀናት ዕድሜ በቀሩት የሐምሌ ወር ብቻ 11 የአሜሪካን የጦር አውሮፕላኖችና የጦር ሄሊኮፕተሮች መታማጋየቷን የገለጠችው። ይህንን ማብራሪያ የሰጡት ደግሞ በኢራን አብዮታዊ ዘብ ኃይል አፈቀላጤው ብሪጌዲየር ጀነራል ሁሴን ሞሄቢ ናቸው። ከታስኒም የዜና ተቋም ጋር በነበራቸው ሰፊ ቃለምልልስ ጀነራል መኮንኑ አሉት የታስኒም ኒውሱን ጋዜጠኛ ይሄውልህ የኢራን አብዮታዊ ዘብ ኃይል ከባለፈው ሐምሌ 8 እስከ ሐምሌ 22 ድረስ ባሉት 15 ቀናት ብቻ 11 የአሜሪካን የጦር አውሮፕላኖችና የጦር ሄሊኮፕተሮች ቀንድቦ ጥሏቸዋል፣ አመዳቸውንም በትኖታል ነው ያሉት። ደግሞም ላንተም ልንገርህ ድፍን ዓለም የሚስማው ይወቀው የኢራን አብዮታዊ ዘብ ኃይል በአዲስ አይነት የተሰራውንና እጅግ የተራቀቀም የተለየም የተባለላቸውን 8 የአሜሪካን ድሮኖች አሊያም የሰው አልባ የጦር አውሮፕላኖች በአየር ላይ ሳሉ አጋይቷቸዋል። አንድ ኤፍ-15 የጦር ጀቷንም አመድ አድርገነዋል ሲሉ ትልልቁን አይኖቻቸውን ከጋዜጠኛው ጎን በተጠመደው ካሜራ ላይ እያጉረጠረጡ ነግረውታል። አንድ ጊዜ ከመቀመጫቸው ደልደል ለጠጥ፣ ሌላ ጊዜ ደግሞ መንጨቅ እያሉ መግለጫ የሰጡት የኢራን አብዮታዊ ዘብ ኃይል አፈቀላጤው ብሪጌዲየር ጀነራል ሁሴን ሞሄቢ ያሉ እኛ እኮ እንደነርሱ ሳር ቅጠሉ የወሬ ቋት ሆኖ የሚያራግብ ተቋም አልገነባንም። እውነት እንሰራለን፣ እውነት እንናገራለን። እናም በተገቢው ስማኝ ንገረኝ ካልኸኝማ በዚህ በሐምሌ ወር ከመጀመሪያው ቀን አንስቶ ኢራን ያጋየቻቸው 18 የአሜሪካን ድሮንስ አሊያም የሰው አልባ የጦር አውሮፕላኖች ከእነዚያው 8ቱን የነገርሁህ እጅግ የተለያዩትንና እነርሱ ኒው ብራንድ እያሉ የሚመጻደቁባቸውን ነው። ደግሞም አንድ ፒ8 ወይም የፖሴይዶን ድሮን የባህር ኃይል የቅኝት አውሮፕላን እንዲሁም አንድ ሲ-17 የወታደራዊ ማጓጓዣ አውሮፕላንና 8 በአየር ላይ ሳሉ የነዳጅ ዘይት የሚሞሉትን አውሮፕላኖቿን ዳግም ላይ እነሱም ላይ ጠገኑም የአመድ ክምር አድርገናቸዋል ሲሉ ፈገግታ አሳይተዋል። ሁሴን ሞሄቢ አሜሪካ ሁለቴ ሳታስብ በገባችበት የኢራን ጦርነት አሉ ሞሄቢ የሞቱባትን ወታደሮቿን ቁጥር 18 ነው እያለች ታወራለች፣ ታስወራለች። የለም እውነቱን
እንንገራቸው፣ ዓለም የሚወቀው ይስማ። አሜሪካ ሌላውን ትታው የመግባቢያ ስምምነቱን ከተፈራረመችበት ጊዜ ወዲህ እንኳን ራሷ በጣሰችው የተኩስ አቁም ስምምነት የተነሳ ከ200 በላይ ወታደሮቿን ገድለንባታል። የአሜሪካ ባለስልጣናት የውሸትን ስልት እንደ ጡጦ የጠቡ ናቸው ይሏቸዋል ሞሄቢ። እናም አሉ ሰውየው አሜሪካኑ ያወጡት አያዛቸው በእርሳቸው ገለጣ አብሶሉት ላይስ ሙልጭ ያለ ውሸት ይሉትን መሆኑ ነው። አሜሪካ የቆሰሉባት ወታደሮቿም ቁጥር ቢሆን ሲሉ ሞሄቢ ሹማምንቶቿ ከሚገልጡት በላይ በጣም ብዙ ነው፣ አሊያም ፋርሃየር ሲሉ ነው ያሳዩት። አፈቀላጤው አሉ እውነት ዋሽንግተን ከጦርነቱ ስፍራ አስኪ ጋዜጠኞች እንዲገቡ ትፍቀድና ምን ያህል ወታደሮቿ አፈር ልሰው እንደቀሩ ዓለም ይወቀው ነው ያሉት። ፔንታጎንስ ቢሆን አሉ ሰውየው ፔንታጎንስ ቢሆን የላካቸውና ያሰማራቸው ወታደሮቹ የትና መቼ እንደወደቁ ያውቅና ሲሉ የስላች አይናቸውን ሰረቅ አድርገው ተመልክተዋል። ሞሄቢ ያሉ አክለውም ለአሜሪካ ድጋፍ የሚያደርጉ የባህረ ሰላጤው ቢሎ የመካከለኛው ምስራቅ ቀጠና ሀገራት ወዲያም እንግሊዝን መሰሎቹ የአውሮፓ ሀገራት አድበውና እጃቸውን ሰብስበው ካልተቀመጡ በስተቀር ዋናው ኢላማችን መሆናቸውን ይረዱት ነው ያሏቸው። ከኑግ የተገኘሽ መጫብረሽ ተወቀጭን አሊያም ከአጋም የተጠጋ ቁልቋል እንዳለቀሰ ይኖራል ይሏል። ለንደን ከአሜሪካ ጋር የምትለጠፍና የምታሸረግድ ከሆነ እኛ መንገድ ወንት ነጥለንና አበጥረን እናሰጣታለን፣ ብትጠነቀቅ ይበጃታል ነው ያሉት። ኢራንና አጋር አባሯ ሩሲያ በጽኑ የሚያስጠነቅቋት እንግሊዝ ምላሷ አላርፍ ብሏታል ይሏታል። አንድ የሚሆን ምቀኛዋ አፍነውን ሁለትም በለፈለፉ ባፍ ይጠፉን እንዳትሆን የሰጉላት ስፍር ቁጥር የላቸው። ሞሄቢ እስራኤልን በተመለከተው ማብራሪያቸውም አሉ ይሄ በአሜሪካ ጦር ኃይል ጥላ ተሰውሮ በአሜሪካ ጦር ኃይል ክንድ ቴህራንን ለመምታት መሰናዳት ግድ የለም። እስራኤል ትጀምረውና ብቻ አንድ ጊዜ ዳግም እስራኤል ወደ ጦርነቱ ብትገባ የሚጠብቃትን እሷም ታውቀዋለች፣ እኛም ደግመን እንንገራት አሉና የሁለት እጆቻቸውን መዳፎች አሻሽተው በመበተን አይነት ስሜት አጨብጭበው አሳዩት ጋዜጠኛውን። እጥብ ጥርግርግ እብስ ስብስብስ ሲሉትን መሆኑ ነው። ወዲያ ደግሞ በኢራን አቋምና ጽናት እጹብ ድንቅ ያሉት፣ ወዲህም ግን ስጋቱ ያራዣት ሳውዲ አረቢያና ፓኪስታን የመካከለኛው ምስራቅ ውጥረትና ጡዘት መበርታት መስፋቱን ተገንዝበዋልና የወንድማማችነት ግንኙነታቸውን ለማጠናከር መማማላቸው ተሰምቷል። በአንበጣ ዘመን ቢራቢሮ ያስፈራልን አለያም የውሻን ጥርስ ባጥንት ይፈሩታልን። ይህ መካከለኛው ምስራቅ ቀጠና ጦርነት ከተቀጣጠለ ውሃው አለያም ያ የባህሩ የውሃ አካል ራሱ ከነዳይ ዘይትና ጋዙም በላይ ተቀጣጣይ ቁስ ሆኖ ለሌሎች የምድሪቱ ማዕዘናት ይተርፋል ነው የሚባለው። በዚያም የተነሳ አሁን በፋርስ ባህር የጀመረው የቀይ ባህርንና የካስፒያንን ባህር አነካክቷል። ዓለም በነዋሪዎቿ የሰው ልጆች መሰሪ ደባና ስሌት በዚህ መልኩ ከማትወጣው አዘቅት በገባችበት የጦርነት አባዚዋ ስትማቀቅ በአየር ንብረት ለውጡ ደግሞ ሌላ መዓትና መቅሰፍት ወርዶባታል። ያውም በአውሮፓ ገጿ ፈረንሳይና ስፔንን ትንፋሽ የከለከለና የነሳ የሰደድ እሳት ሲወርድባቸው ቻይናን ደግሞ በጎርፍ መጥለቅለቅ እያጣጠባት መሆኑ ተሰምቷል። 5700 ህዝቧን የአየር ንብረት ለውጡ በከሰተው የሙቀትና ወበቃ በላ ያጣቿ ፈረንሳይ ዛሬ ደግሞ ይኸው ልትጠጋና ልትገጥመው ከቶም ልታጠፋው ቀርቶ በርቀት አይኗና ትንፋሿን እየዘጋ ሊዘረጋት ያሰፈሰፈውን የሰደድ እሳት ቃጠሎ የመርገምት ያህል ሆኖባታል ነው የሚባለው። ያ ከምድር ገጹ ላይ ያገኘውን እርጥብ ከደረቅ እየሟጠጠ በርቀት ያለውን ሰማይንም ለመላሽ ሽቅብ የሚንቀለቀለው የሰደድ እሳት ቃጠሎ ከ300 ሺህ በላይ ነዋሪዎችን ማፈናቀሉና የተፈጥሮ ሀብቱን ደግሞ ላስሙጥጥ አድርጎ የጥቁር አመድ ክምር ማድረጉን የተገለጠው እሳቱ ዛሬም ሁለቱን ሀገራት ጉድ ሰርቷቸዋል። እሳት ካየው መለየው ይሏል። ወደ አማዶ ደግሞ በእስያይቷ ሀገር ቻይና የተከሰተው ከባድ የዶፍ ዝናብ የአውሎ ነፋስ ወጀብ ቀላቅሎ ለምድሪቱ ዱብዳ ሆኖባታል ነው የሚባለው። በዚያ በቻይና ገጥ ያለችዋ ምድር ጸንታ መተኛት ተስኗት አፏን እየከፈተችና እየተሰነጣጠቀች የበረዶ ላይ እንሽርት የያዘች ይመስል ሰራ አካላቷ እየተናደና እየተገረማመደ እንደ ውሃ መፍሰሱን የተገለጠው የዚያ የቻይናው ዶፍ ዝናብ ደግሞ ያስከተለው ታይፉን ኖኤል የሚል መጠሪያ የተሰጠው ወጀብ የደቡባዊ ቻይናን ክፍል ሆንግ ኮንግን ይዞ ሊያልፍ ውሃ አደረገኝ ድሃ የሚል ሙሾ አስረግዷል። ከ340 ሺህ በላይ ነዋሪዎች ማቄን ጨርቄን ሳይሉ ከዚያ ስፍራ እግር በመራቸው አቀበታማና ተራራማ ስፍራዎችን እያማተሩ መፈርጠጣቸው ነው የሚነገረው። ይህ ከባድ ዝናብ ነገር ሲነሳ የህንዷ አህመዳባድ ከተማ በ100 ዓመታት ታሪክ እጅግ ከባድ የተባለ ማዕተኛ ዝናብ ወርዶባታል የሚል መረጃ ወጥቷል። በሌላም ዜና በአደገኛ ሙቀትና ወበቅ ውስጥ ከርማ ከ2700 በላይ ሰዎችን በወበቅ ህቅታ ሞተውባት የቀበረችው እንግሊዝም ሰሞኑን ከባድ ዝናብ እንደሚጠብቃት የአየር ንብረት ምርምር ዘርፉ ልሂቃን አስታውቀዋል። የሰው ልጅ አላርፍ ባይ ምላሱ ለህልውናው ጠንቅ ሲጋርጥበት፣ አላርፍ ባይ እጁ ደግሞ ይኸው እሳት እየለኮሰ አመድ ሲያስታቅፈው አይቷል። አንቺ ምላሴ አትከርሚም ከራሴ ይሉትን ቢሆንም ግን ዘራዳም ከአንደኛውም ስህተቱም ይሁን ውድቀቱ የሚማርና የሚነሳ አልሆነም። ዓለም ሆይ መጥኔውን ይስጥሽ። ሰሚ
ጆሮ አስተዋይ ልቦና ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኮሪያ ጆንጋንግ ዴይሊን፣ ኤንኬ ኒውስን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዩኤዋይርን፣ ዘ ታይምስ ኦፍ ኢንዲያን፣ ኢንዲያ ቱዴይን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ የኒሳፋቅን፣ ፓኪስታን ኦብዘርቨርን፣ ሚረርን፣ ዋሽንግተን ኤግዛማይነርና ጄሩዛሌም ፖስትን ተጠቅመናል።